አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። የሚሰራው አረ ተማሪ ነው። ምን ተማሪ? ተሳካለት። የዶክተሬት ተማሪ ነው። ተሳካለት። እንዴ የዶክተሬት ተማሪ ነው? አዎ ቸርች መከታተል ይፈልጋል። ተሳካለት ማለት ነው። ለለቀኩ ማለት ደግሞ እንዴ አረ ቸርች እጄን አቃጠለኝ። ለምንድን ነው የተማሩትን የምትይዘው? አይ በቃ ልጁ ማለት ደግሞ ልጁ ለቀኩት ማለት ብዙ ነገሮች ሰራ ማለት ነው። ቸርች መሄድ ይፈልጋል። እሄዳለሁ ብሎ ወጣል። ሌላ ቦታ ነው ወስደው ነኝ። ቸርች ሳይሆን ቤተክርስቲያን በል። ቤተክርስቲያን ቤተዛው የትኛው ቸርች ልትወስደው የምትፈልግ? ማን ምንድነው እዛ ካምፓስ ጋር ያለው እሄዳለሁ ብሎ ወጣና ልክ ከግቢው ሲወጣ የት እንደሚሄድ አስረሳዋለሁ። የት እንደሚሄድ ታስረሳዋለህ? ወዴት እንደሚሄድ ራሱ አስረሳዋለሁ። ከግቢ ምን ነው ዙር ወደዚህ ዙር። ምን ተወኛ ትላለህ? ለምን ተወኝ ትላለህ? በቃ ልጁን ፈልገዋለሁ። ሰይጣን ነህ? ሰይጣን ነኝ። ሰይጣን አዎ። ትምህርቱን ሲማር የቱ ላይ ነው ጥቃት የምትፈጽመው? ልቡና ወገቡ ላይ። ልቡ ታደርገዋለህ? ልቡን እኮ ሆስፒታል ይሄዳል በየጊዜው። ታመምኩ ይላል፣ ይመታል። ማንም አያለትም። ዶክተሮቹ ደህና ነህ ብሎ ያባርሩታል። ዶክተሮቹ አዎ በቃ ምን አለ ባጠፋውን። እህቱንም እኮ ይዣታለሁ፣ አጠፋታለሁ። እናቱንም እኮ ተጫውቼባታለሁ። እናቱን በልጅነቷ ይዣት ላጠፋት ነበር ቅዱስ ገብርኤል እያለች ላጠፋት ፌን ተሳስባል። ላትመልሳታል ቅዱስ ገብርኤል። ልጆች ወደዚህ ንገራቸው። በቃ ተወኝ፣ ላጥፋቸው። ለምን ላልማቸው አትልም? በቃ አይሆኑም። ቤተሰቦቻቸው ፍቅር አላቸው። በፍቅር ነው የሚኖሩ የሚተሳሰቡ። በቃ እንዴት እንደዛ ይኖራሉ? ልጁ ደግሞ የዋ ነው። የተቸገረ ሰው ሲያይ ወይኔ ይላል። ዝም ብሎ አያልፍም። እኔ ደግሞ ቅጥል እላለሁ። ቅጥል ምን አቃጠለ? ማይዝም እኮ የሚያናድ ደግሞ ሰው ምናምን ሲጎዳው አይቶ አንዳንዴ ሊመታው ሳያስብና ይተዋል። ምን አይነቱ ምናምን ይቃጠላለሁ። እንዲመታ ፈልጋለሁ ግን አይመታም። እንዴት ነው መምታት ማለት? እንዴት መምታት? ቦክስ ነው። ትናንት የመታኝ ትዝ ይላል። እዚህ ጋር እንዴት አድርግ ሱን እንዴት አድርጌ መታው? መታኝ። አንተማ ከባድ ነው። ይከብዳል ቦክሱ። አዎ ና እንደዚህ ነው። ና ወደዚህ ወደ ውስጥ ነው ያለ። ልብ ላይ ነበርክ? ልብና ልቡን ነው ልቡንና ወገቡን ነው ያዝኩት። በቃ ላጥፋው ፈልጌ ጭንቅላቱ ምናምን ሌላ ነገር እንዲያስብ ምን እንደሚያስብ እኮ አያውቅም ልጁ። ለምንድን ነው ማስበው ይላል። እንዴ ምን እያሰብክ ነው ይላል። እኔ ራስ እየተጫወትኩበት። እንዴት ነው እንዲያስብ የምታደርገው? በቃ ሌላ ነገር አሁን አነባለሁ ምናምን ብሎ መጽሐፍ ሲይዝ ምንም እኮ አያነብም። አነባለሁ ምናምን ብሎ ከላይብረሪ አይወጣም። መጽሐፍ ይዞ ቁጭ አንድ ሉክ ምናምን አንብቦ ሌላ ነገር እያሰበ ከሌሊቱ 7 ሰዓት ምናምን ሲሆን የት ነበሩ? ምንድነው ምሰራ? እኔ ምን አይነት ሰው ነኝ ይላል። ስቃለሁ። ያኔ አንተ ትስቃለህ? ደስ ይለኛል። ከዛ በኋላ ይዤው ከላይብረሪ ሲወጣ እኮ ሁልጊዜ ማለት ነው ምንም አላነበብኩም። ዶርም ገብቶ ልጆች ጋር ሄዶ ምንድነው ዛሬ ምንም ሳላነብ ይላል። ይሄ ያለቅሳል እንዴ ዝም ብሎ ይሉታል ልጆች። አያውቁለትማ። ይማረራል። አማርረዋለሁ። ሌላ ሳይንስ አለ፣ ሌላ ዩኒቨርሲቲ አለ። ያ በስጋ የቆመው ዩኒቨርሲቲ ሌላ ነው። ሌላ የተደበቀ አንደኛ ዩኒቨርሲቲ አለ። ይሄ አንደኛው ዩኒቨርሲቲ እምነት ነው። በእምነት በኩል ያሉትን መንፈሳዊ መረጃዎች ካላወቅ በስጋዊ ዩኒቨርሲቲ ያሉት መረጃ ላይ አብሮህ ቁጭ ብሎ ፍዳህን የሚያስቆጥር ጠላት ውስጥ ቤት ከተማ ሰርቷል። መጽሐፍን ያነበበ ቀን ነው ደግሞ ምን የምታደርገው? ዝም ብላ ትጸልያለች ሁሌ። ዝም ብላ እሷን ራሷ ቤተ ክርስቲያን ምናምን እንዳትሄድ አደርጋታለሁ። ልክ እረፍት አሁን የሆነ ትምህርት አልቃለች። ምንድነው ፒሲዋ ምናምን ይባላል። እሷን ጨርሶ ወደ እረፍት ሲገባ እናቱ አንተ ጋር መታ ነበር እዛ አዲስ አበባ እዛ ትሰራለህ መሰለኝ። አንተ ደግሞ እዛ ታባራቸዋለህ። እዛ መታ መጽሐፉን ምናምን ይዛ ትሄዳለች። ልቤ ምናምን ሲል የሆነ ቅባት እዚህ ጋር ታረጋለታለች። ቪሲዩን ያያ ደግሞ ወደቀ። እንደዚህ አሁን ቁጭ ብሎ ሲነሳ ቁጭልም ማርግለታለሁ። እንዴ ደም አይነስ አለብኝ። ደግሞ ተምሯል እኮ ደም አይነስ ነው መሰለኝ ምናምን ፕሮግኖሲስ በቃ ይጀምራል ውስጥ። ደም አይነስ ይዘኝ ምናምን ይላል። ዶክተሮቹ የልብ ህመም ነው ምናምን ሲሉት ራሳቸው ይንቃቸዋል። ልጁ እኮ በጣም ከባድ ሰው ነው።
በጣም እንደምታየው እንዳይመስሉ በጣም ጂኒየስ ማለት ማን እንደሆነ ታውቃለህ? ምን ማለት ነው ጂኒየስ? አታውቅም አይደል? አዎ በጣም ጭንቅላቱ ያልተሰራበት ጭንቅላት ነው ይዘህ ያለው። እኔ ነኝ ደምድሜ እንደዚህ ያስ አቤት 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 ወጣጠርኩት እኮ ወጣጠር ማኛ ናት ልጅ አደቺ ሰራውላት እንጂ እኔ ደግሞ ላጠፋት ነበር እንዲህ የምትመረቅ ያጠፋት ልበት ነው። ይሄ ዶክተር ተመርቆ አረ በጭራሽ እኔ አልፈልግ ዶክተር እንዳይሆን ማለት ነው። አይሆንም ነው። ጠላትህ እንዲህ ይዝታል። የሚገርመው በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ይላል። በአጠገብህ ሺህ በቀኝህ 10,000 ደግሞ ይወድቃሉ ይላል። ይሄ ተስፋው ነው። በአጠገብህ ሺህ በቀኝህ 10,000 እኮ ነው። በቃ አለቀ። ይሄን ያህል ከወደቀልህ መቼ አነሰህ? የሚገርመው አንዱንም አልጣልኛ እንኳን 10,000 እሺ ተላለተን ተረቋለት ነው እለቃለሁ አብላውጣ እንተ ተበርከክ። እሺ በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ቶሎተ 7 ጩኸ ነው ሰርብ ጩኸ ነው። ምን ነው ጠላትህ ነው ያለው። ጠላትህ እሱን ማውቂያለሁ። ይሄ በቃ ልብህን የሚበታትነው ምን የሚለው አብሮ የተወለደ አይነ ጥላ። አዎ መጽሐፉን ሳነብ እዛ አካባቢ ላይ ነበር የተኛሁት እቤት። መጽሐፉን ምናምን ሳነብ እዛ አይነ ጥላው ሰንጋላ ምናምን ላይ የሚለው ላስደርስ ነበር የተኛሁት። ያመመኝ በጣም ልቤን አመመ። አዎ ልቤን በጣም መቱኝ። እናቴ ቅባ ቅዱስ ምናምን አደረገችልኝ ነበር እና በዚህ የቀጠቀጠችልኝ ነበር በመቁጠሪያ። አዎ በመቁጠሪያ የመታችልኝ። ከዛው ደግሞ የሆነ ቪሲዲ እስከ ቁጥር 10 ምናምን 20 ስንት ምናምን ድረስ አይቼ ነበርና እሱ ሳይ በጣም ልቤናም ድሮ ይጨልምብኝ ነበርና ጨልሞብኝ ተኛው። በዛ ስነቃ መጽሐፉ ተበትኖ ነበር ቤት ማለት ነው። እንደዚህ እዚህ ጋር እንዴት እንደቆምክ አታውቅም ማለት እዚህ ጋር ቁጭ ብዬ ነበር እና አሁን እዚህ ጋር ደግሞ አንድ ሰው አይቼ ነበር እዚህ የቆምኩም እንጂ አላውቅም። ምን አይነት ሰው? እዚህ ሰዎቹ እንደዚህ ለማየት ስሞክር መቱኝ መሰለኝ። ሰው ደግሞ በቃ ቆምኩኝ። እንደገና ጠፋው መሰለኝ እንጂ አላውቅም። ትለዋወጣለህ እንጂ አላውቅም። ስንተኛ ዩኒቨርሲቲ ተማሪ? 2ኛ ዓመት። በምን ሙያ? ሜዲሲን። ምን? ዶክተሬት ሜዲካል ዶክተር። ሜዲካል ዶክተሬት። ጠላት በሙያህ ላይ ይሄን ያህል ይሰለፍብሃል። ወደፊት ያለ መንፈሳዊ የህይወት መንገዶች በአግባቡ ውሳኔ ባለው በእግዚአብሔር ቸርነት በኩል እንዳታልፍ ውስጥህን አደብዝዞና ስጋዊ ትንቅንቅ ውስጥ ሁሉንም ከማጣት ጋር የተያዘ ተረብሸህ እንድትኖር ፍላጎቱ ነው። ካት መተት እንዳትማር አትናገሩ። ስትናገሩ ይሰማል መንፈስ። ከአፍ ወጣ አፋፍ የሚባለው ይሄ ነው። ሟርት ሆኖ ይሰማል። በልብ ያዙት። አንደኛ ስትጸልዩ እግዚአብሔር ሆይ ወይም ድንግል ማርያም ወይ መላእክት ቅዱሳን ሆይ እኔ የማስበውን ሐሳብ መንፈስ እንዳይሰማ ልቤ ውስጥ ያለውን ሐሳብና መዝገብ መንፈስ እንዳያውቀው ዝጋልኝ። እኔና መንፈስ ቅዱስ እኔና መላእክት እኔና ቅዱሳን ብቻ እናውራ። የኔን የልብ ሐሳብ ካላወራሁ በስተቀር መንፈስ እንዳይሰማ አድርግልኝ። ባወራም እንኳን ሟርት በኔ ላይ እንዳይሰራ ብላችሁ ጸልዩ ብለው። ለዚህ ነው ልጁ ቀድሞ የመናገር ባህሪ ያለው። እንደዚህ ነው ማድረገው እያለ ሲያወራ ያው ቀድሞ ሰምቷል። አጅሬው ግቢ ውስጥ እንደሚያገሳ አንበሳ በዙሪያችሁ ይሽከረከራል። አንበሳ የተባለው ኃይለኛነቱን ለማሳየት ነው። ዲያብሎስ ሊውጣችሁ እንደሚያገሳ አንበሳ በዙሪያችሁ ይሽከረከራል ሲል ወጣ ገባ የሚባል መንፈስ አለ። ይገባል፣ አበላሽቶ ይወጣል። እናትየው ላይ ግብት ይልና ጅንን ያረጋቸውና ብልሽሽት አድርጎ ተመልሶ ይወጣል። ይሄው መንፈስ ደግሞ ልጁ ላይ ሆኖ ምን ያደርግ ነበረ? ማሽን እንዲቃጠል ግብት ብሎ ማሽኑን ያቃጥልበትና ከወጣ በኋላ መንፈሱ ልጁ ይጸጸታል፣ ይናደዳል። ይበበቃ ተበላሸብኝ፣ አባረረኝ፣ ካሁን ተነቃብኝ ብሎ ይሳቀቃል ማለት ነው። ይሄ
ጥፋት ካጠፋን በኋላ ጸጸት የሚሰማን ወጣ ገባ የሚባል መንፈስ ያሰራን ነው። ወጣ ገባ የሚባል መንፈስ ብዙ ጊዜ ባህሪው ፈሪ ነው። እያዛለሁ የሚል ሰውየውን ይፈራዋል። ይሄ ያረፈበትን ሰውዬ ወይ እናንተንም ሊሆን ይችላል። ስለሚፈራችሁ ሽንት ቤት ቆሻሻ ወይም የቆሻሻ ልብስ ከጓሮ አተላ የሚደፋበት ቡና ምናምን የሚደፋበት ቦታ ላይ ይቀመጥና ከዛ ጥፋት ሊያጠፋ ሲል ሰዓቷ ስትደርስ የግብር ሰዓቱ ስትደርስ ይገባና አበላሽቶ ይወጣል። አናቁራ ባልቶ ይወጣል ተመልሶ። ወይ የሆነ ነገር ጥዝ አድርጎ አቃጥሎ ቴሌቪዥን ሊሆን ይችላል የሆነ ነገር አበላሽቶ ተመልሶ ይወጣል ማለት ነው። ይሄንን ደጋግሜ ተናግሬያለሁና ይሄ ልጅ ምንድነው ያልከኝ? የትምህርት መተት ምንድነው የምትማረው? ኮሌጅ አካውንቲንግ ማለት ስትል ቀናው ሁሉ ውጤት ይመጣልን። እሷ እኮ እንዴት ሰነፍ ነች! እንዴት መጣላት! እመቤቴ አደራሽን ቤተሰቦቼ ለቤተሰቦቼ ትላለች። እኔ በቃ ተቃጠልኩ። እኩል ጓደኛ እኩል መጣልን፣ እኩል ውጤት መጣልን። ቀናውን ቀናችባት በል። አዎ ቀናችባት በቃ ቀናችባት። አይሆንም። ምን ታመን ነው ከተመተት? አሁን 5 ዓመት ቁጭ ብለሃል? 5 ዓመት ቁጭ ብያለሁ። ምን ታረጋታል? ስራ እንዳታገኝ እንድትቃጠል አላርጅክ ነኝ አልኩኝ። ማነው አላርጅክ ያለባት? እሷ እቺ አላርጅ ሰውነቷ ወር በቃ ሰው ጋር መጫወት አትችል፣ መሳቅ አትችል። 3 ዓመት ኮሌጅ ስትማር እንዴት ዘክያ እንዳልሽ 3ኛ ዓመት ውጤቱን በልሸት አላርጂክ ነው የተባልከው? አዎ ሐኪም ነው አላርጂክ የተባልከው? አረ እስማ ምን ነው አላርጂክ ያረክባት? ሙሉ ምግብ አንድ ምግብ የሚስማማት የለም። አንድ ነገር በቃ ምንም ደስታ የለም። አላርጂኩን እንዴት ነው የምታመጣው? በቃ ግልበትበት ሰውነቷ ላይ እንዳለ በቃ ስትጫው ስትስቅ እንዳለ ከጀርባዋ ጀምራለሁ። ስስቅም አላርጂክ ነው? አዎ እንዴ ምንም ነገር የለም። በቃ ሰላም የለም። አብሶ በዓልንማ አቤት ቤተሰቡን በቃ ደስታውን እንዳለ ውስድ። አቤቱ ጌታዊ ምን አለ በዓል ባይመጣ ትላለች እሷ። በዓል ባይመጣ ትላለች? አዎ ምን ታድርግ። እኔ እንደሆንኩ አታውቅም ነበር። በኋላ ላይ የሆነች ትንሽ እህት አለቻት። የእሷ የታናሿ ታናሽ ተይ ይቅርብሽ፣ ተይ ቤተ ክርስቲያን ሂጂ ጸበል ተጠመቂ ትላታለች። ምንድን ነው እናንተ ደግሞ ሁሌ ጸበል እኔ ሰልችቶኛል ያልሄድኩበት የለም ትላለች እሷ። ደስ ብዙ ጸበል ሄዳለች። አዎ የጸሎት ክፍል ትልቅ ጥቅም አለው። በጣም ትልቅ ጥቅም አለው። 3 ጥቅም አለው። አንደኛ ቤቱ እንዲቀደስ ያደርገዋል። ቤቱ እኔና ቤቴ እግዚአብሔር እናመልካለን እናንተ የምታመልኩትን ምረጡ ነው ያለው መጽሐፈ ኢያሱ ላይ። እናንተ የምታመልኩትን ምረጡ እኔና ቤቴ እግዚአብሔር እናመልካለን። እኔና ቤቴ ሲል እኔና ቤተሰቤ ሚስቴ ልጆቼ ማለት ነው። ቤት ሲል ራሱ ህንጻው ሳይሆን ቤተሰብ ማለት ነው። እግዚአብሔርን እንድናመልክ ይጠቅመናል። አንዴ ሁለተኛ ነገር ደግሞ በሽታ ሰላቢ ምናምን ሌሎችም ኮተት ነገሮች እዛ ቤት ቢመጡ እንኳን የማስታገስ የማባረር መናፍስትን የመሸኘት ሰላማዊ ሆኖ ደስተኛ ሆኖ የመኖር ስራ ይሰራል ማለት ነው። ችግሮችን ያስወግዳል። ለእግዚአብሔር ከምናመልከው ጎን ለጎን ማለት ነው። በሶስተኛነት ደረጃ ላይ ደግሞ ክርስትናችን ያስጠብቃል። ለእግዚአብሔር ሁልጊዜ ተገዢዎች እንሆናለን። አንዘናጋም። ሲከፋን በትላለ ችግር እንኳን ሲፈጠር ዘሎ ገብቶ ማልቀሻ እንኳን ይሆናል። ሱባኤ መያዣ ይሆናል። እና በጣም ትልቅ ጥቅም አለው ጸሎት ክፍል። ሰላቢም የሆነ ቃልቻ ያለበት አውሊያ ያለበት ዛር ያለበት ሰው ወይም ደግሞ የሆነ ችግር ቡዳ መንፈስ ያለበት ቤት ውስጥ በዝምድና ምክንያት ሲመጣ ግራጁዌሽን ቢኖር ድግስ ቢኖር ምንም አይነት ነገር ሲኖር ከጎረቤትም ከዘመድም ብዙ አይነት ሰው ነው የሚመጣው። ቤታችሁ መጥቶ ግን ምንም ነገር ማድረግ አይችልም። ቤታችሁ የሚጠብቅ መልአክ ስላለ ጸሎት ክፍል ስላለ ተጽዕኖ ይፈጥራል። መንፈስ ምንም ነገር እንዳያደርግ ይረዳዋል። ማነው እንትን ይለዋል፣ ያን ሰው ይዘዋል፣ ያግተዋል፣ እናንተን ይረዳችኋል። የጸሎት ቤት ትልቁ ጥቅሙ ይሄ ነው። የወለዱት አሁን ሳይሆን ታሪኩን ከምጀምርበት ቦታ ማለት ነውና ግን አባት በጣም ከባድ ችግር አለ። ምንድነው? ህመም ነው። በተደጋጋሚ ይታመማል። ከመስሪያ ቤት ታሞ ይመጣል። ቤት ውስጥም ታሞ ይተኛል። ጧት ስራ ሊሄድ ብሎ ሲያስብ በር ላይ እንቅፋት ያጋጥመዋል እና መሰናክሎቹ የተለያዩ ቢሆኑም ዞሮ ግን ቤት እንዲቀመጥና የቤት አይጥ እንዲሆን በሚስቱ እጅ ላይ እንዲወድቅ ሚስቱ እንድትንከባከበው እንድታበላው እንድታጠጣው ከዛ የሷን መስተንግዶ ደግሞ አይቶ እሷን እንዲወዳት እሷን ከወደዳት ደግሞ እሷ የምትለው እንዲቀበል የተፈለገ ነገር እንዳለ ያስታውቃል። ለምን በየጊዜው ቢያንስ በሳምንት አንዴ ወይ ሁለቴ እንከን ያጣው የጨጓራ በሽተኛ ነው። አስቡት። ሪህ አለበት።
ሪህ ማለት እንግዲህ ጉልበት ላይ በጣም ከባድ ቁርጥማት የሚፈጥር በሽታ እንደሆነ ነው የሚታወቀው። ከዛም አልፎ ደግሞ ሌሎችም በሽታዎች ይኖሩታል። ሪህ የሚመጣው በጮማ ይሁን በጥሬ ስጋ በሽታ ብቻ በብዙ ነገር ምክንያት አለው። ሕክምናው ምናልባት በምታውቁ ሰዎች ብትነግሩኝ ደስ ይለኛል። እንደገና ደግሞ ከባድ ራስ ምታት አለበት። የሚጥል በሽታ አለበት። ድንገት አንዳንድ ጊዜ ይጥለዋል። በአመት አንዴ ወይ ሁለቴ ምናምን እንደዚህ ነገር አለበት ድንገት ይመጣበታልና ወድቆ ይገኛል። ሌላው ደግሞ በእያንዳንዱ አመት በዓል ወይም ደግሞ ይሄ ገና፣ ጥምቀት፣ ፋሲካ፣ አዲስ አመት ምናምን በሚሆንበት ሰዓት ዋዜማ አካባቢ ላይ እንከን አያጣው። ወይ ከሰው ጋር ይጣላና ደም ይፈሳል፣ ወይ ቢላ ዶሮ ሲያርድ ጣቱን ይቆርጣል፣ ወይ ደግሞ እንደዚህ ምናምን ብቻ ደም ይፈሳል በዋዜማው ላይ። ከዛ ደግሞ በጣም ሞራሉ የሚነካበት ስሜቱ የሚነካበት ደግሞ ነገር አለ። እሱም የሚስቱ ምላስ ነው። በጣም ከባድ ንግግር ትናገራለች፣ ኃይለኛ ናት። ግን ደግሞ መልሳ ደግሞ ቀዝቀዝ ብላ መልስ ብላ ደግሞ እንደገና ደግሞ ስታገለግለው ትንግርት ይሆንበታል። ጠቅለል ብሎ አልጋ ላይ ተኝቶ የሚውልበት ጊዜ አለ። ግን ወጥቶ ሰርቶ ሲመጣ ቢያንስ የወር የሁለት ወር ስራ ነው ሰርቶ የሚመጣው። የስራው ጸባይ ምን እንደሆነ መናገር አይጠበቅብኝም እና ጎበዝ ነው፣ ይሰራል። ግን ስራውን እንዲሰራ አይፈለግም። ሚስቱ መለካከት በጣም የተለየ ስለነበረ ናይት ክለብ በመጨፈር በምናምን ነው ጊዜያቸውን ያሳለፉት። በጣም ረጅም ዓመት ሴት ትምህርት ቤት ስለተማሩ ወንድን ለማግኘት በጣም ስለሚቸገሩ ማለት መቸገር ስላችሁ በሌላ ነገር ማለት ነው። በዚህ በኖርማል በትምህርት አይደለም። ናይት ክለብ ብቻ ነው የሚያገኟቸው፣ ጭፈራ ቤት ነው የሚያገኟቸው፣ መዝናኛ ቦታ ብቻ ነው ወንዶች የሚያገኟቸው፣ ሌላ ቦታ አያገኟቸውም። በዛ የተነሳ ለወንድ ያላት ስሜት በጣም ጨምሯል። ከአንድ ወንድ ይለያል ብላ የምታስበው በችሎታ ነው፣ በዛ ችሎታ ማለት ነው። ስለዚህ ብዙ ወንድ ስለምታውቅ ባሏን ስታገባው አይችልም ብላ አሰበች ማለት ነው። አይችልም ብላ ስታስብ ለጓደኛዋ ስታማክራት ኧረ እናቴ ችሎታ የሚጨምር አሪፍ ነገር አለ ግድ የለሽም ብላ ከአጋንንት ጋር አስተዋወቀቻት። መቼም ከደብተራ ጋር ነው ለማለት ይከብዳል። ደብተራ ራሱ አጋንንት ሆናል ማለት ይቻላል በአሁኑ ሰዓት። ከአንድ ስጋ ለበስ አጋንንት ጋር አስተዋወቀቻት። ችግር የለውም ማለት 50 ሺህ ብር ከፈለች። በ50 ሺህ ብር አጋንንት ገዛች ማለት ነው። ልክ ውሻ ገዝተው ድመት ገዝተው እንደሚገቡት አጋንንት ገዝታ ገባች ማለት ነው። በዛ የተነሳ ባሏን አጣች። ደግሞ ጨዋ የነበረ ሰው እኮ ነው። ምንም እንኳን ያን ያክል በጣም የተመሰከረለት ባይሆንም ምንም ያን ያክል ትዳሩ ላይ ችግር የፈጠረ ሰው አልነበረም። በቃ ከልክ ያለፈ ወሲብ ስለምትፈልግ ብቻ አደረገችው እና አንገቷን ደፍታ ጉልበቱ ስር ተደፍታ እኔ ነኝ ለዚህ ሁሉ ያበቃው ብላ አልቅሳ ይቅርታ አድርግልኝ አለችው። እኔ ይሄን ማመን ስለማልችል ይቅርታ አድርጌልሻለሁ ልል አልችልም። ምንም የማውቀው ነገር የለም። ለዚህ ያበቃችሽ ጓደኛሽ ነች። ካሁን በኋላ እሷ ማየት አልፈልግም ቤቴ ብሎ በጣም ተናደደ። ሲናደድ ፊቱ ይቀያየራል። አንዳንድ ሰው በጣም ይገርማል። ሌላ ፊት ነው ፊቱ ላይ የሚታየው ቃት ንዴቱ እና በል ራስን አረጋጋ ብለህ ነው ታርቀው እዛው ትተነው እኛ ወጣን። ልጅቷ እግዚአብሔርን አመስግና አልቅሳ ተመልሳ እኔ አሁን ከተማ አላድርም አቡነ ሐራ ድንግል ሄጄን ማድረው ገዋሳ ነው ሄደው ብላ በኮንትራት ታክሲ ገዋሳ ሄደች። እዛ ሄዳ አደረች። እንዴት እንደተፈቀደላትም አላውቅም። ብቻ እዛ ሄደች። እዛ ነው ያለሁት አለችኝ። ጥሩ እዛው አካባቢ ነሽ አልኳት። አዎ በይ ነገ እፈልግሻለሁ አልኳት። ነገ በማግስቱ መጣች። ግብረ ሰዶምና ከሌዝቢያንነት የተመለሱ እህቶቻችን ማህበር መስርቼ ነበር። እነዚህም የድንግል ማርያም የማፍቀር ማህበር መስርቼላቸው ጽዋውን ይጠጡ ነበር። ከነሱ ጋር ቀላቀልኳት። ሄደች፣ ታሪኳን ነገረቻቸው። ተለቃቀሱ። በጣም ደስ የሚሉ ናቸው። ቀሚሶቻቸው ሲያምሩ፣ ነጠላቸው ሲያምር ምናምን ትለኛለች። አዎ አንቺ የምታይሽ እሱን አልኳት። አዎ እንደሱ አይነት ልብስ እንዲኖረኝ ይፈልጋለሁ አለች። እኔ ብዬ ወሰድኳትና ቦሌ ማተሚያ ቤት ታውቁታላችሁ? ቦሌ ማተሚያ ቤት ወደ ቦሌ መስመር ማለት ነው። እዛ አካባቢ ላይ አንድ በጣም ጥሩ መንፈሳዊ እህት አለች፣ እግዚአብሔርን የምትፈራ ባሏ በመኪና አደጋ የሞተባት ጓደኛ ትፈልግ ነበረ እና ልብስ ስፌት ነው የምትሰፋው። በጣም ጥሩ ዲዛይነር ነች፣ ጎበዝ ናት። የምትሰፋቸው ልብሶች ምንም እንኳን የሚፈልጉት መንፈሳውያን ሰዎች ባይሆኑም ግን እሷ ጓደኛ ትፈልግ ነበረ። ካቀራረብኳቸው በኋላ ግን ረጃጅም ቀሚስ በመልበስ ፋሽን ስለምትከተል በመስፋት አይደለም በመልበስ ገዝታ በመልበስ እና እስቲ ጽደቂባት አልኳት። ምንድን ነው አለችኝ። እንደዚህ ነው ብዬ ታሪኳን ስነግራት ወይኔ እናት እህቴ ነሽ በቃ ከዚህ በኋላ አብረን የምንኖረው ብላ በአንድ ጊዜ 10 ቀሚስ ገዛችላት። 10 ቀሚስ አብረው ወጥተው ሾፒንግ አደረጉ።
አብራትን የምትኖረው አሁን ከእሷ ጋር ነች ያለችው። እግዚአብሔር ይስጣት፣ ተባረኪ። ሌላ ምንም ልል አልችልም። ገዳም ካልሄድኩ ብላ ስታስቸግረን፣ ካልመነኮስኩ ብላ ስታስቸግረን ያረጋጋቻትን ያበረደቻት እሷ ነች። እንደዛ አይደለም ብላ ትምህርቱን እያስተማረቻት እኛ የምናስተምረው ትምህርት እየነገረቻት እየመከረቻት እና መምህር ምን ይሻላል ስትለኝ ጊዜ የምታውቂው ዘመድ ካለ አጋቢያት፣ እኔም ላጋባት እችላለሁ፣ ግን ቶሎ ብላ ወደ ትዳር ካልገባች ወይም ቶሎ ብላ ስራ ካልያዘች ልጅቷ በጣም ጨለጥ ብላ ወደ ገዳም የምትሄድ ይመስለኛል አልኳት። እና ብዙዎቹ ከዚህ ህይወት የሚመለሱት እህቶቻችን ገዳም ነው የሚታያቸው። በቃ መመነን፣ መጥፋት፣ ወደ እግዚአብሔር መሄድ ነው በቃ የሚታያቸው። አይገርምም? ይህንን ይመስላል እንግዲህ የዛሬው ገጠመኛችን። እህታችን እግዚአብሔር ስለባረከሽ እነዛ ሰዎች ሁሉ ስለመለሻቸው በጣም ነው የምናመሰግነው። ከመመለስም አልፋ ደውላ የተከራከረች አንዳንዴም ስድብ ባይባልም እየተጨቃጨቀች ማለት ነው ወንድሞቿን አድናለች። አብሯት ያደሩትን ዝሙት አብሯት የፈጸሙትን ሰዎች ሁሉ እየደወለች ጸበል ሄድክ እያለች በወሩ አንቺ አትይኝም እንዴ? የምሬን እኮ ነው ጸበል ሄድክ ወይ ስትል ጊዜ የምርሽን ነው? አዎ እሺ እያሉ የሚሄዱም አሉ። ጴንጤው ጋር ድጋሚ ደውላለች። አልደውልም ብለው ነበር። በጌታ በኢየሱስ ስም ወገቡት፣ አንቺ እቴ ላይ ያለው መንፈስ ወገቡት ማለት ጊዜ በእናትህ በእኔ የቡዳ መንፈስ ተወግታል። አንተ ራስህ ምን ይላል? ይሄ ምን አይነት አመዳም ነው እያለች ስልኩን ትዘጋዋለች። ጭቅጭቅ ያረጋታል። አይረባም፣ የምትለውን አይሰማም። አንተ ላይ ያለውን ወጋው፣ እኔ ጋር ያለውን ተወው። እኔ ጋር ያለውን በእግዚአብሔር ኃይል ተወግቷል። አንተ ጋር አለ። እንዲያውም ጴንጤ ያደረገ እሱ ሳይሆን አይቀርም። አይደለም እኔ ኢየሱስን ወድጄው ነው የሄድኩት። ማንም በቃ ይጮሃል። አቤት ግን ሰው እንዲህ ግን እየተደወለለት እግዚአብሔር እንኳን እንደዚህ እየደወለለት እንኳን በሷ ላይ ሆኖ አይሰማም። እውነት ጤፉ ይባላል እንደዚህ አይነት ሰው። ልክ ሰው ጤፉ እንደሚባለው እውነት ጤፉ ምንም ከቁም ነገርም አይቆጥራትም። የምታወራውን ነገር እኔ ብቻ ድኛለሁ፣ እኔ ብቻ አውቃለሁ፣ ኦርቶዶክስ ምንም አታውቅም ነው የሚለው። በቃ አትደውይለት ተይው አልኳት። ኧረ እኔ ምን አባቱ እኔ ምን እንደው በህልሜ ስላየሁት ነው እኮ የዝሙት መንፈሱ ከሱ የመጣው የዝሙት መንፈስ ነው አንቺን የሚያሳሻይ የሆነ ደስ የሚል ሁኔታ ላይ ሆኖ አየሁት። ነጠላ ለብሶ ምናምን ቤተክርስቲያን አካባቢ አይቼዋለሁና ሚድን ይመስለኛል አለችኝ። በርቺ አልኳት። ይኸው እየበረታች ነው። አሁንም ግን እየሰደባት ነው። እግዚአብሔር እንግዲህ መልሰው። ስሙ ራሱ ኃይለ ኢየሱስ ነው። ቤተሰቦቼ እንደምንድን አውቀው ነው ይህን ስም ያወጡልኝ ይላታል። ጭራሽ ኃይለ ኢየሱስ ብለው ስም አውጥተውለት ዛሬ ላይ ጌታን እንደሚቀበል አውቀው ነው ቀድሞውን ያወቁት። ጌታ ታዲያ ቀድሞ ጌታ የእሱ እንደሆንክ ካወቀ ስሙንም ያወጣው ጌታ ከሆነ ለምንድን ነው ያን ህይወት እንድትኖር የፈለገው? እየሰማኝ ከሆነ እንግዲህ መጋበዝ አይቀርም መቼም ይሄን ትምህርት እና ኃይለ ኢየሱስ እግዚአብሔር ልቦና ይስጥህ። የስድብን መንፈስ ኦርቶዶክስን የምትሳደብበትን መንፈስ ይምታልህ፣ ወደ ኦርቶዶክስም ይመልስህ። ተጸጽተህ ንስሐ እንድትገባ እንጠብቃለን እንመኛለንም። ያንተን መዳን ነው የምንፈልገው። እንኳን እኛ እግዚአብሔር ራሱ የአንድም ሰው ሲኦል መግባት አይፈልግም። አንድም ሰው ሲኦል እንዲገባ አይፈልግም። ሰላሙ ነው። በክፍል መዳን በማንም የለም ከምድር በታች እንድንበት ዘንድ የተሰጠን ስምና ኃይል ማን ነው አለ? ኢየሱስ ክርስቶስ። ከማን የተወለደው? ድንግል ማርያም። 6 መሰረታዊ ተስፋዎች። የመጀመሪያ ጸጋን የሞላብሽ ሆይ ደስ ይበልሽ፣ ጌታ ካንቺ ጋር ነው። ከሴቶች ሁሉ ተለይተሽ የተባረክሽ ነሽ። ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ይላል እርሱም ደግሞ ቅዱሱ የእግዚአብሔር ልጅ ይባላል። በቃ 6 ነገር አግኝተናል። በእመቤታችን ቤተክርስቲያናችን እመቤታችንን ሙጠኝ የምንለው ለዚህ ነው። ተገነ ይሁን ሌላ ምን እንላለን? ግን ሳልመክርም አላልፈው እባካችሁን ቤተሰቦች ንስሐ አባቶቻችሁን መርምሩ። አንደኛ መናፍቅ ነው፣ ተሐድሶ ነው። ሁለተኛ ቅብአት፣ ያው ራሱን ምንፍቅና ነው። በእርግጥ ቅብአትና ጸጋ ነው ወይ? ጸጋዎች እዚህ ሸዋው አካባቢ ከደብረ ብርሃን ወደዚህ ያሉት ናቸው። ቅብአቶች ደግሞ ጎንደርና ጎጃም ውስጥ ያሉት ናቸው። ይሄንን ለይታችሁ በደንብ ማወቅ ያስፈልጋል። ለዚህ ነው በዚህ ልክ ደፋርና ጨካኞች ሆነው የንስሐ ልጆቻቸው ላይ ኃይለኛ የሚሆኑት እና ምንም የማያፍሩት ሲጠይቋችሁም ሲደፍሩም የሰው ሚስት ሲገናኙ ምንም ሲሉ
ጨካኞች የሚሆኑት 90% 80% ኦርቶዶክሳዊነት ስለሌላቸው ነው። የመጀመሪያው እንድትረዱ የምፈልገው። ስለዚህ በደንብ ፈትሹ፣ በደንብ ገምግሙ። ሁለተኛ የዝሙት ችግር ይኖርባቸዋል። ኦርቶዶክስ ትክክለኛ የኦርቶዶክስ ቄስ ሆነው ግን የዝሙት ችግር ይኖርባቸዋል። የገንዘብ ችግር ይኖርባቸዋል። ገንዘብ ወዳዶችና ዘማዊ ሊሆን ይችላሉ። ራሳችሁን ጠብቁ። የእውነት ይሄም ስናገር በድፍረት ነገር የሚመጣብኝ ነገር ችዬ ተቋቋሚ ለእናንተ እኮ ማልነግራችኋለሁ። በዚህ 2 ሳምንት ውስጥ ሰላቢ ተልኮብኝ ቅጥቅጥ አድርገን ያባረር ነው። የእውነት የለም ብላችሁ በቤት እኔ ላይ ተልኮ ተይዞ ጮሄ እና ለእናንተ ብዙ ማልነግራችሁ ነገር አለ። በጣም ብዙ ነገር አለ። ሪስኩን ወስደን ነው ለእናንተ የምናስባቸው። እናንተ ደግሞ ዝም አትበሉ። ለእኔም ጸልዩልኝ። እንደገና ደግሞ እናንተ ራሳችሁ ደግሞ በርቱ፣ ተጠናከሩ። ትምህርቱንም ደግሞ ለሁሉም ሰው አስፋፉ። ሌላው በህይወታችሁ ውስጥ ለምሳሌ ስራ ያጣው ልጅ ይሄ ልጅ ሊቀጠር ፈልጎ ሲዞር ወዲያ ወዲህ ሲል ምን ሲል ስራም ይመርጣል። እንደገናም ደግሞ የሚፈልገው ስራም አላገኝም። ያ ራሱ ምክንያቱ ምን እንደሆነ ማጣራት ያስፈልጋል። እንደዚህ ስራ የምትኳትኑ ሰዎች ለምንድን ነው እንደዚህ ሆንኩት? የእናቴ ጨሌ ነው? የአባቴ ድግምት ነው? ወይ ደግሞ የቤተሰቤ ፍዛ ደንዝዝ የሆነ እኔን ለማሳከም ብሎ የወሰዱኝ ቦታ አለ? ምንድን ነው እሱ የበላሁት? ምንድን ነው የጠጣሁት? ምንድን ነው የለበስኩት? የት ነው ያደግኩት? በምን አይነት ቤተሰብ ውስጥ ነው ያደግኩት? ስራ ለምን እምቢ አለኝ? በረከቴ ለምን እምቢ አለ ብላችሁ ጠይቁ። ፍቅረኛ መያዝ እንዴት ለምን አቃተኝ? ሴት መቅረብ ለምንድን ነው እምቢ አለኝ? መቅረብ ስላችሁ ለትዳር ነው። እንደው ዝም ብሎ ሄዶ ሁሉም ሴት ጋር አይደለም። እንደው ለቁም ነገር ለምን መብቃት አልቻልኩም ብላችሁ ቼክ አድርጉ። እንደገና የተሰደዳችሁ ወንዶችም ሴቶችም አጠቃላይ ከኢትዮጵያም ከገጠርም ወደ አዲስ አበባ ከክፍለ ሀገርም ወደ አዲስ አበባ ከየትም ብቻ ካላችሁበት ወደሆነ ቦታ ላይ ሙቭ ያደረጋችሁ ሰዎች የተሻገራችሁ ሰዎች ካልተሳካላችሁና ከንቱ የሆነ ላይፍ የምትኖሩ ከሆነ ቼክ አድርጉ ራሳችሁን። ምንድን ከቤት ብናውጉ ያወጣኝ አብራን ከርት ነው ተደግሞብኝ ነው ከእናቴ ጋር የተጣለች ጎረቤት አለች። የእውነት በጣም ብዙ እኮ ችግር አለ። ልጆቻቸው ጥሩ ሆኖ ሲማሩ ገጠሜ ሊያቅርብ ያለው ከዚህ በፊት አሪፍ ሆኖ ሲማሩላቸው የእኔ ልጆች ዱር እየሆኑማ የማን ይቀራል? የእሷ ልጆች ብን አድርጌ ነው ማጠፋቸው። ከእሷ ጋር አብረው እንዲኖሩ እንደዚህ ሲሳሳቁ ማየት አልፈልግም። ከቤታቸው ብን ብሎ እንዲጠፉ ነው ማድረጋቸው ብለው የጎረቤት ልጆቻቸውን በአብራን ከርት ያጠፏል። እናት ተጣልታ አባት ተጣልቶ ልጆች ተቀያይመው ይራራቃሉ። ተደዋውሎ ደግሞ እማዬ ናፈቅሽኝ ይባባላሉ። ያው ያለያያቸው እጅሬው ነው። እና ምንድን ነው እሱ ያንከራተተኝ ከቤተሰቤ አስወጥቶ እንደዚህ ክርትት የሚያደርገኝ ገንዘቤስ የማይበረክተው ምክንያት ምንድን ነው? ሰው ሀገር ሄጄ ወይም ደግሞ የተመቸ ኑሮም እንኳ ብትኖሩ ገንዘብም በአካውንታችሁ ቢኖር ዝም ብሎ በቃ ጀዝቦ መኖርም እኮ አለ። አንዳንዴ በሀሺሽ ውስጥም በሱስ ውስጥም በመጠጥ ውስጥም በዝሙት ውስጥም የምትኖሩ ሰዎች ትኖራላችሁ። ምንድን ነው እንደዚህ ያደረገኝ? ከሀገሬ ሲወጣሁበት ዓላማ ምንድን ነው? እሺ ዓላማው ስደት ሆነ። የተሻለ ህይወት ለመኖር ነው። የተሻለ ህይወት የሚባለው ነገር ውስጥ ገብቻለሁ። ለምንድን ነው ከዚህ ኃጢአት መላቀቅ ያቃተኝ? ይሄ ነገር ከማን የመጣብኝ? ከአባቴ ነው? ከእናቴ ነው? ይሄ ዘማዊነቴ፣ ይሄ ውሸታምነቴ፣ ይሄ አስመሳይ፣ ይሄ ትዕቢት፣ ይሄ ትዳር ላይ እንደዚህ ያለብኝ ችግር ከየት መጣ ብላችሁ ቼክ አድርጉ ራሳችሁን። ታገኙታላችሁ። ከቤተሰብ ከማን እንደወረሳችሁ ታውቁታል። ከጓደኛ ይወረሳል፣ ከጠላት ከምቀኛ ሰው ይወረሳል፣ ከእናት ከአባት ይወረሳል፣ ከዘመድ ይወረሳል። ከውሏችሁ ትወርሱታላችሁ። ከውሏችሁ ከስንት ከአስተማሪዎቻቸው አይን የሚወርሱ አሉ። ትምህርት ቤት ቁጭ ብላ ልጅቷ ስትማር ከቁንጅናዋ ከጥርሷ ከምኗ ምንም እኮ የሚወጣላት ልጅ አለች። ቆንጆ ልጅ ናት። መምህርቷ በቡዳ ብልት ታደረገቻት። ልጅቷ መምህርቷ ስትገባ ልጅቷ ትታመማለች። ይህን አቅርቢያ የዛሬ 5 ዓመት አይደል ገጠሜ ላይ ስንት ልጆች ፌንት እያሉ እየተረፈረፉ እየወደቁ መምህርቷ ከትምህርት ቤት ስትለቅ ልጆቹ ሰላም ሆኑ። አንዳንድ ጊዜ ኩል እየተኳሉ ልጆች ላይ የሚያፈጡ በጣም ከባድ ነው። በነገራችን ላይ ይሄን ግልጽ አድርጌ ነው የምናገረው። ኩል እየተኳሉ ልጆችን የሚያዩ ኩል ለምን ትኳላላችሁ ሲባሉ ለውበት ይላሉ ወይ ለአይኑ ጤንነት ይላሉ። ግን አይደለም። ለምን እንደሚኳሉትም ማያውቁ አሉ። ሆን ብለው ደግሞ ለምን እንደሚኳሉ የሚያውቁ ደግሞ አሉ። ስራዬ ብለው የሚኳሉ ደግሞ አሉ። እና መቼም እናት ልጇን በቡዳ ልብላ ብላ አትበላም። ላይዋ ላይ ሆኖ ልጆቿን ሊበላ ይችላል። ተማሪዎቿንም ሊበላ ይችላል። በአግራውንዷን ቼክ ማድረግ አለባት። የማን ልጅ ነኝ? ከማን ዘር ነው የመጣሁት? በቤተሰባችን ምን አለ? በአዳም ልኳል። አሁን በእኔ አይን ላይ ሆኖ ልጆችን ሊጎዳብኝ ይችላል። እንዴ የነቃች መምህርት አለች እኔ ጋር መጣ። መምህርዬ፣ ኧረ እኔ ተማሪዎች የታመሙብኝ እኔ እንደዚህ ማስጠናቸው። አስጠኝ ናት ደግሞ 5 ቤት እየዞረች ታስጠናለች በሳምንት ውስጥ። ሰኞ፣ ሮብ፣ ዓርብ አንድ ቤት፣ ማክሰኞ፣ ሐሙስ፣ ቅዳሜ ሌላ ቤት፣ ከዛ ደግሞ ሌላ እንደዚህ ያለች 5 ቤት ታስጠናለች። ሰዓቱን አፈራርቃ ከ9 እስከ 10 የሆነ ቤት፣ ማታ ከ5 እስከ 2 ደግሞ ሌላ ቤት። ግን ይታመማሉ። ሁሉም ቤት የገባቻቸው ልጆች
ትምህርቴን ስታዳምጥ ነው ድንግጥ ያለችው። እናቷ በቡዳ መንፈስ የታወቁ ናቸው። በቡዳ ቅርጥፍ አድርገው የሚበሉ ናቸው። ራሷ ገብቷት እናቷን አስቆርባ ራሷ ቆርባ የተመለሰች ልጅ አለች ገብቷት። እና አንዳንዴ ከባድ ነው። ሴት መምህርት ነው የምንፈልገው ብሎ ይደውሉላታል። ወንድ መምህር የማይፈልገው ሴት ልጆቻቸው እንዳያማግጥባቸው ፈርተው ነው። ግን አልሸሹም፣ ዞር አሉ። ደግሞ በሌላ በኩል ደግሞ ይገኛላ። ሌዝቢያነትን የሚያስተምሩ ሴት አስጠኞች አሉ። በቡዳ የሚበሉ ሴት አስጠኞች አሉ። ከዛ ውጭ ደግሞ በጣም አሪፍ ደግሞ መንፈሳዊያን ሴት አስጠኞች ደግሞ አሉ። አሪፍ መንፈሳዊ ባይሆኑም ጥሩ መምህራን ደግሞ አሉ። ስለዚህ በቤታችሁ ሲመጡ መመርመር ማወቅ ያስፈልጋል። ቼክ ማድረግ፣ መፈተሽ፣ ድምፃቸውን ሪከርድ ማድረግ፣ ልጆቻቸው ሲያስጠኑ ምን ብለው እንደሚያስጠኑ ምን እንደሚጠይቋቸው። አንዳንዶቹ ስለ ቤት ያጠናሉ አስጠኞቹ ራሳቸው። እማዬና አባዬ እንዴት ነው? ደሞዛቸው ስንት ነው? ምን ያደርጋሉ? አባዬ ስንት ሰዓት ይመጣል? ምናምን ቼክ የሚያደርጉ አሉ። ምናልባት ሰውየውን ሊያገቡት ፈልገው ይሆን አይታወቅም። ሴቶቹ አስጠኞች፣ ወንዶቹ ብዙም እንደዚህ አይጠይቁ። ምናልባት ወንዱ ላይ የሚገኘው የዝሙት ችግር ነው በብዛት። አሁን ቀርቷል። የወንድ አስጠኝ ብዙ የለም። ሴቶች አስጠኞች ናቸው ያሉት አብዛኛውን ጊዜ። ብዙ የለም ያልኩ እንጂ አለ ይኖራል፣ ግን ብዙ የለም። የሚያምኑት ሰው ካልሆነ በስተቀር ከባድ ነው። ለዚያውም ሳሎን ላይ እናትም እያለች አባትም ሁሉም ቤተሰብ እያለ ሳሎን ላይ ጠረጴዛ ላይ እንዲያስጠና አድርገው ነው ወንዱን። ሴቶቹን እኮ ብዙ እንትን አይሏቸውም፣ አልነቁም። ገና እናቶችና አባቶች ሴት አስጠኝ ላይ ብዙም አልነቁም። በጣም ብዙ ችግሮች አሉ። ይቅርታ ለመናገር ሴት አስጠኞች፣ እኔ ሁላችሁም እየተናገርኩ አይደለም። አስጠኝ እየሰማሽ ልትሆኝ ይችላለሽ። አረ መምህር እንደዚህ አትበል ብለሽኝም ሊሆን ይችላል። አዎ ይቅርታ። ግን በእናንተ ስም ደግሞ ሌላ የሚሰሩ አሉ። በእናንተ መልካም ስም ደግሞ ተደግፈው ሌላ ክፉ ስንት ህፃናት ሴቶች የተደፈሩ አሉ። ሌዝቢያን የሆነ የቀሩ አሉ በሴት አስጠኝ የተነሳ። እንደገናም ደግሞ ስንት የተዘረፉም ደግሞ ይኖራሉ። ከዛም አልፎ ወሬም ደግሞ የሚያቀባብሉ ይኖራሉ። ሌሎች ኬዞችም ብዙ ችግሮች ይኖራሉ። እኔ አስታውሳለሁ የዛሬ ስንት ዓመት ሴት አስጠኝና ሚስት ተቀራርበው ሚስትየዋን እራሷ ያበላሸቻት አውቃለሁ። ልጆቹን አለ ሚስትየዋን ስለ ቤቱ ኬዝ ስለ አንዳንድ ነገር ልጆቹን ጠይቃ ልጆቹ ሲናገሩ ሄዳ ያው በደካማ ጎኗ ገባችበት። እማዬና አባዬ ይጣላሉ፣ እማዬ ታለቅሳለች፣ እንደዚህ ሆና ስትለው ጊዜ የተጎዳች ሚስት ነች ብላ ገብታ በዛው ሌላ ነገር ውስጥ ከተተቻት። ከዛ በኋላ ነው ጸበል ስትጠመቅ ጸበል ቦታ ላይ ተገናኝተን የልጆቼ አስጠኝ ነች ያበላሸችኝ አለች። በምን እንደዚህ ልጆቼ ጠይቃ ብላ በእነሱ በኩል ነው የመጣችብኝ። እና 2 ዓመት ሙሉ ሚስቴ ባሏ ነበርኩ ነው ሚስቴ ነበረች ነው ያለች። ብቻ እርግጠኛ አይደለሁም። ተጋብተው ነበር ማለት ባል አላት፣ እንደገናም ደግሞ የሴት ሚስትም ደግሞ አላት። አንዳንድ ጊዜ በጣም ከአይምሮ በላይ የሆኑ ነገሮች ነው እኮ የምንሰማው። በእውነት ኢትዮጵያ ውስጥ ነው አዲስ አበባ ውስጥ ነው ይሄን የምንሰማው፣ ወይም ደግሞ እንደው ሀገራችን ላይ ነው የተዋህዶ እምነት ተከታዮች ናቸው ይሄን የሚያደርጉት ትላላችሁ፣ ትደነግጣላችሁ። ጥናት ሳደርግ ብዙ ነገር ነው እንትን የምለው። አብዛኛው ኦርቶዶክስ ቤት ውስጥ ጨሌ አለ። የፈለገ ፍርጥ በሉ እንደፈለገ ስደቡን፣ ዛሬ የሌለበት ሰው የለም። ብዙ ቤቶች ውስጥ እንግዲህ ይሄ የደረስኩበትን ጥግ ነው የምነግራችሁ። አብዛኛው ደግሞ ልጆቻቸውን ለማሳከምም ሆነ ለማስተማር ወይ የሆነ በአቋራጭ ለመክበር ምናምን እንትና ጋር ይሄዳሉ። ደብተራ ጋር የሚሄድ ነገር አለ። በቃ እንደዚህ ነው ላይፍ። ትክክለኛው እግዚአብሔርን የሚያመልክ በጣም ጥቂት ሰው ነው ኦርቶዶክስ ሆኖ አምላክ ትክክለኛው አምላክ እኛ ጋር ያለው ኢየሱስ ክርስቶስ አማላጅ የማንለው ፈራጅ የምንለው ከሁሉ ሃይማኖት በላይ ክርስቶስን አምላክ ፈጣሪ ብለን የምናመልከው እኛ ኦርቶዶክሶች እኛ ጋር ሆኖ ኢየሱስ ክርስቶስ አልተጠቀምንበትም። ፍቅር የሆነ አምላክ ፍሪዳውን ዘርግቶ ስጋዬን ብሉ ደሜን ጠጡ ብሎ ያዘጋጀው ቅዱስ ቁርባን ቀርቦ ቅዳሴው ቀርቦ ምንም ነገር መብላት ያቃተን የእጅ ሽባዎች የአይምሮ ልምሾዎች ሆነናል። እንዲሁ ዝም ብለን ስንባዝን ልጆቻችን ብቻ ግራጁዌት አድርገን አስመርቀን በቃ ለኩራት ብቻ የምንቀመጥ ልጆቹም በቃ የሆነ በቃ ዝም ብሎ ከንቱም የሆኑ ተመርቆ ዲግሪ ጥቁር ልብስ ለብሶ ተመረቀ ጥቁር ይሆናል ህይወቱ። ተመርቆ እዛም ዝም ብሎ በቃ ጫቱም እዚህ ጊታር ዜና ወጥሮ ዶክተርም ሆኖ ጫት ቃሚ፣ ኢንጂነርም ሆኖ ጫት ቃሚ፣ በቃ በትልልቅ ትምህርት ውስጥ ሆኖ በቃ አጫሽ ቃሚ፣ ጨፋሪ ልጆችን ያፈራል። ሌላ ምን አፈራል? ወደኋላ ሲታይ ግን ምክንያቱም በጣም ያሳዝናል። እናትና አባቶች ላይ የሚያርፈው። ስለዚህ የልጆች መበላሸት ምንም እንኳን ተጠየቅ የራሳቸው ህይወት ቢሆንም ለዚህ ህይወት ያበቃቸው ግን ወደኋላ ነው የሚወስድ። ስለነበረ ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። ይበቃኛል። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ፣ አልብሰኝ ነጩን ልብስ
እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ